የምናገባት ሚስት አሁንም ጀሚላ ቆንጆ መሆን አለባት፣ ውብ መልከኛ መሆን መቻል አለባት። ፉንጋ እንዳታገባ። ገብቶሃል? ፉንጋ ካገባ ከለታት አንድ ቀን ወይ ድግስ ትጠራና ወይ ሰው መካከል ላይ እንዲህ ስትያት አዑዙ ቢላህ በራስህ ሚስት ራስህ መርጣ ራስህ ታፍራለህ። ስለዚህ ጀሚላ ሞራል ወንድ ልጅ ነህ አንተ፣ ሙስሊም ነህ፣ ቁርአን ቀርተሃል፣ ኢማን አለህ አይደለም እንዴ? በሱና ላይ ያለ ሰው ነህ። አትፍራ። በቃ ምን ትፈራታለህ? ሴት አይፈራም እኮ። እያት ደስ ያለችህም በሞራል ሂደህ ትጠይቃለህ። ሴት አትፍራ። መጀመሪያውኑ ስትመርጥ ደስ የምትልህ ትካሻዋ ከበድ ያለ ሃይባ ያላት በቃ በሱና የተሞላች ለአንተም ግርማ ሞገስ ያላትን አይተህ ግባ። አንዷን ከልፋታ ታይና ሁልጊዜ ስትበሽቅ ትኖራለህ። ያ መሆን የለበትም። ስለዚህ ስናገባ ጀሚላ መርከኛዋን አይተን እና ስለው እሺ ይለኛል ወይ? እንድተጋና እንዳበረታ አጋዥ ይሆነኛል ወይ? ወደ መንግሥተ ሰማያት ይዞኝ ይገባል ወይ? የነፍስ ንጽህና አለው ወይ? ሌላውስ ዋና ነገር አይደለም። ለምን ገንዘብን አትሹ? ለምን ወዳጄ ገንዘብ ይመጣል ይሄዳል፣ እውነት ሐሰት? ይተረፋል ይከሰራል፣ እውነት ሐሰት? ይገኛል ይታጣል፣ እውነት ሐሰት? አየህ ገንዘብን ማዕከል ያደረክ እንደሆነ ስትከስር ልትሄድ ነው፣ ሲያጣ ልትተይው ነው። የገንዘብ ኪሱ ሲሞላ ልትስቂ ነው፣ ኪሱ ሲሳሳ ልታሳቅቂው ነው። ስለዚህ ወጣቶች ሆይ የነፍስ ባለጠግነቱን እግዚአብሔር ባለጸጋው አለው ወይ ነው እንጂ ዋና ነገር ያስፈልጋል። ዋና ነገር ግን አይደለም።